አላህ ኢስላምን አልሰጠህምን? ለምን ታማርራለህ? አላህ አፍያ የሚባል ታውቃላችሁ? በየመንገዱ ኩላሊቴ እንዲሆኑ ለዳሊሲስ በ3 ቀን እንደዚህ ያክል ሺህ ብር ያስፈልገኛል፣ አንድ ጊዜ ስሸና 10 ምናምን ሺህ ብር ነው ምከፍለው ብለው የሚለምኑ ሰዎች አላጋጠሙህምን? አመታት 20 የአብዛኞቻችሁ እናንተ የወጣቶቹ እድሜ 20 ካልጋ ወርጄ አላውቅም የሚሉ በሽተኞች አላጋጠሟችሁምን? የበሉት ማይስማማቸው ወይ የሚያስመልሳቸው ወይ ተቅማጥ የሚያስቀምጣቸው አላጋጠሟችሁምን? ምግብ ቀርቦ የማይበሉ ሱብሃንአላህ። አላህ ለኛ ምን አላደረገልን? ወአታኩም ሚን ኩሊ ማ ሰአልቱሙህ ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። እኔ በእናንተ ላይ የዋልኩት ውለታ እኮ ብትቆጥሩት አዘልቁትም። አምላኬ ቢገዝፍ وعظمت خطيئتي بتلك حطيئتي عفوك عن ذنبي أجل وأوسع يقرتا كونجلي تلاقنا يصفى أملاكي فإن أعطيت نفسي سؤلها نفسي انت إياكي بتسطات ها أنا في روضة الندامة أرتع يوناني كتسطات هتصدوست دست هالو إلهي ترى حالي وفقري وفاقتي أملاكي هنيتين كجنة دينة انت مناجاتي الخفية تسمع أنت يمستر شكشكتين متسمانة فلا تقطع رجائي أملاكي تسفينات تقرأ بي ولا تزغ فؤادي لبي لما تطم بل في نهر جودك مطمع ቸርነት ወንዝ ተስፋልኝ إلهي أجرني من عذابك إنني አምላኬ ከቅጣት ተጠብቀኝ እምልህ ነኝ كثير دليل خائف لك أخضع ምርኮኛ ወራዳ ፈሪም ላንተ ማጎንባሽ ነኝ إلهي አምላኬ أذقني طعم عفوك ይቅርታህን ጣዕም አቅምሰኝ በዚያ ቀን ልጆችም ሆነ ولا مال هناك يوم ገንዘብ የማይጠቅሙበት ቀን ይመጣልና በዚህ ውጥንቅጥ በበዛበት ዓለም ውስጥ የሰው ልጅ ውብ እውነተኛ መርጊያና የነፍስ መረጋጊያ ትሻለች። ለዚህም ነው ፈጣሪያችን አላህ Subhanahu Wa Ta'ala እውነተኛውን መንገድ እንዲያሳዩን ታላቁ መሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላከልን። ሁል ጊዜ አዳምጡት ስንል ስለ እርሳቸው ንግግር፣ ስለ እርሳቸው ተግባርና ስለ እርሳቸው መመሪያ ሱና እያወራን ነው። ይኸው አላህ ዘንድ ከሁሉ በላይ የተወደደ ሰው መሆን ከፈለግ ለሰው ጠቃሚ ነው። ሰው ጠቃሚ መሆን ካቃተ ሰው አትጉዳ። አላህ አለይም አንዳንድ ሰው ሸር የማያውቁ ሰዎች አለያቸው ሸር ይገርማቸዋል። ሸረኛ ሰው አለ እንዴ? ለካው ከወሬ ቀንስ፣ ከሰው ከመገናኘት ቀንስ። የቀልብ ኑር የሚያመጡት እነዚህ ናቸው። ወሬ መቀነስ፣ ከሰው ጋር መገናኘት መቀነስ ማለት ያኔ ምን ውስጥ ትድናለህ? ሙኻለጠቱል አናም ከሰው ጋር መገናኘት ለኸይር ካልሆነ በስተቀር ከዚህ ጋር ቁርአኑን ስትጨምረው ዚክሩን ስትጨምረው ከጾመኞቹ ምርጦቹ ጾመኛ ሆኖ አላህን ብዙ ያወሱ ሰዎች ናቸው አሉ። እንደዚህ አይነት መጅልስ ገፍላውን ያነሳብሃል እኮ። ለሃዳ መተው ያለብህ ሐሜት፣ ነሚማ፣ ወሬ መዋሰድ፣ ቂለ ወቃል እንዲሆነ እንዲወጣ እንዲገባ ማይመለከትህ መተው፣ የሰው ክብር መንካት መተው፣ የሰው ነውር አንተ የታዘዝከው ዳዕዋ ማድረግ፣ ለሌት ተነስተህ ዱዓ ማድረግ። በዱዓና በዳዕዋ ነው የቆመው ዲናችን። ዱዓ ዳዕዋ ታረጋለህ፣ ለሌት ዱዓ ታረጋለህ። በዚህ አላህ ይቀይረዋል ኡመቱን። ወፎም ወለሰ ወፎም ሌላ በቀልብህ ሁሌ ለሁሉ ሰው ኸይር ነየቱ። አባቱን ምከሩን ስላቸው አንድ ሰለፍ ኢንዊል ኸይራ ላ ተዛሉ ቢኸይሪን ማ ነወይተል ኸይር አሉት። ሁሌ ኸይር ብቻ ነየት አሉት። ቀልብህ ላይ ሁሌ ኸይር ላይ ትኖራለህ አሉ። ቀልብህ ላይ የተራበ አንተ ጠላቶች 24 ሰዓት ሊደክሙ ይችላሉ። አንተ ተኝታ አላህ ይጠብቃል። አይደለም ቆመህ ተኝታ አላህ መጠበቅ ይችላል። እነዚህ ጠላቶቻቸው ያመሱት ነው ከተማውን። እነሱ ሐቢቢ ለጥ ብለው ተኝተው የራሳቸውን እንቅልፍ እያጣጣሙ ነው። አንተ ተኝተህ እንኳን የሚጠብቅህ ጌታ ነው። ግን አንድ ኮንዲሽን አለ፣ አንድ መስፈርት ብቻ አለ። ምን? አመኑ ቢረቢሂም የእውነት በጌታ ማመን ይፈልጋል። ስንቶች አሉ አንተን ለማጥፋት፣ አንቺን ለማጥፋት፣ ትዳርህን ለማፍረስ፣ ትዳርሽን ለማፍረስ፣ ቢዝነስህን ለመናድ፣ አእምሮውን ዝጋልኝ ስንት የማይሉ ሰዎች ስንት ሰዎች አሉ መሰለህ። ሙስሊም ያልሆኑ አይደለም ማለት ስለ ሙስሊም ነው የማወራው። ጠንቋይ ቤት እየተመላለሰ ለሸይጣን እየሰገደ የማይጠቅም ለቆሻሻ ለሸይጣን እየሰገደ ትዳራቸውን አፍርስልኝ፣ አእምሮአቸውን እንትኑን ዝጋልኝ፣ እንዲህ አደርግልኝ።
ይኸውልህ ጠንቋይ ቤት ሲመላለስ ውሎ ለምን አያድርም? ለምን ጠንቋይ ቤት ሲሳለም ውሎ አያድርም? አንተ የእውነት በአላህ የምታመን ከሆነ ተኝተህ አንተን አላህ ይጠብቃል። ወልይህ አላህ ብቻ ነው። ለእኔና ለአንተ ከአላህ ውጭ ጠባቂ ወልይ የለንም። አላሁ ሁወ መውላና ወኒዕመል መውላ ወኒዕመል ነሲር። እንዴት ያማረ የሆነ ጠባቂ ነው! መውላችን አላህ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ከስሜት የሚመነጭ ሳይሆን ከአላህ ዘንድ የወረደ መመሪያ ነው። እሳቸውን ማዳመጥ ማለት በጨለማ ውስጥ ብርሃንን ማግኘት ማለት ነው። በጭንቀት ውስጥ ሰላምን ማግኘት ማለት ነው። በውድቀት ውስጥ ተስፋን ማድረግ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ከዱዓ ሁሉ የምትበልጠው እቺ ዱዓ ናት። አልሐምዱሊላሂ ረቢል ዓለሚን፣ ምስጋና ለዓለማቱ ጌታ የተገባ ነው። አልሐምዱሊላህ መሬትን ይሞላል ብለዋል። ሱብሃንአላህ በመሬትና በሰማይ መካከል ያለውን ክፍተት ይሞላል። ጧሃራ የኢማን ግማሽ ነው። ሰላት ኑር ነው። ሰደቃ ብርሃን ነው። ጾም ጋሻ ነው። ቁርአን ወይ ይመሰክርልሃል ወይ ይመሰክርብሃል። ሰው ልጅ ቻይ ሲሆን ምህረት ሊጎለው ይችላል አሉ። መሐሪ ሲሆን ኃይል ሊያጥረው ይችላል አሉ። ወይ የማረህ ስላልቻለ ይሆናል አሉ። አቅም ሲኖረው ደግሞ ረሕማ ያጥረዋል አሉ። ኃያልነቱ ምቱ ይበዛብሃል። አላህ እየቻለ ነው የሚተው። ገፉርነቱ ከዒዛ ጋር ነው አሉ። ዒዛው ከገፉርነት ጋር ነው። ሱብሓነላህ። ከምህረት ጋር ቻይ ነው፣ ከመቻል ጋር መሐሪ ነው አሉ። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ መልእክተኛው የሰጣችሁን ማንኛውም ነገር ያዙት፣ ከእሱም የከለከላችሁን ነገር ተከልከሉ። ይህ ትእዛዝ ለስኬታችን ቁልፍ ነው። የሰው ልጅ ልቡ ማለት እንደ መሬት ነው። መሬት ከታረሰ ውሃ ከጠጣ ይለመልማል፣ ጥሩ ምርት ይሰጣል። የሰው ልጅ ልብም ከተመከረ፣ ከተገሰጠ፣ አኺራን ካስታወሰ፣ ቀብርን ካስታወሰ፣ ሲራጥን፣ ሒሳብን፣ ሚዛንን ሁሌ ልብ ካለ ልብ ይለመልማል፣ ለኸይር ይነሳሳል። ቀብርን፣ ሲራጥን፣ አኺራን የረሳ ልብ ደግሞ ይደርቃል። ድንቅ የሆነ ሐዲስ ነው። ሱብሓነላህ። አንተ የአላህ መልእክተኛ ሆይ ያላቸው ምን ሰዩሐሲቡ ናስ የውመል ቂያማ፣ የቂያማ ቀን ሰዎችን ሒሳብ የሚያደርግ ማን ነው? ሁ ኢዝ ዘ ኦዲተር፣ የሚተሳሰበኝ ማን ነው አላቸው። ስለሰራሁት በዱንያ ላይ ስራ ሒሳብ የሚያደርገኝ ማን ነው? ቃለ ነቢ ሰለላሁ ዐለይሂ ወሰለም አላህ አሉት። ፈቃለ ቢነፍሲ፣ ራሱ አላህ ነው የሚተሳሰበኝ አላቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም ቢነፍሲ፣ እሱ ራሱ ነው የሚተሳሰብህ። ፈቃለ አልአዕራቢይ አላሁ አክበር፣ አላህ ታላቅ ነው አለ። ወብተሰም፣ ደስ አለው፣ ፈገግ አለ፣ ፊቱ ብርሃን ሆነ። አላህ ነው የሚተሳሰበህ ሲባል ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሊመ ተብተሲም ያ አዕራቢይ፣ አንተ የገጠር ሰውዬ ለምንድን ነው እንዲህ ፈገግ ያልከው? ለምን ፈገግ እንዳለ ጠየቁት። ፈቃለ ያ ረሱለላህ ኢነል ከሪም ኢዛ ቀደረ ዐፋ፣ አልከሪም አላህ ቸር የሆነው ጌታ እየቻለ ይቅር ይላል አላቸው። ወኢዛ ሐሰበ ሳመሕ፣ ሂሳብ ሲያደርግ ሲመረምር ደግሞ ዝም ብሎ ያልፋል አላቸው። ኢነል ከሪም ኢዛ ቀደረ ዐፋ ወኢዛ ሐሰበ ሳመሕ፣ ይቅር ባይ ነው፣ ይተውልሃል ማለት ነው። አንዳንድ በጣም ቀልባቸው ጥሩ የሆኑ ሰዎች ሂሳብ ሲያደርጉ አሁን ቀጥረው ያሰሩትን ሰራተኛ ድንግት ይላል። የሆነ ሂሳብ ሲጎል ቶቶ ይና ቶ እኮ ያጋጥማል። ያ 5 ሳንቲም ማሳልፍ ደግሞ አለ ከሚል አታምልክ ነው ሰላም። ነጋዴ እንኳን ሆኖ ረጁሉን ሳሚህ አላህ ይወዳል፣ አላህ ይወዳል። ወቃላ ችክም አበድረው መንገድ የሚቀይሱ ሰዎች አሉ። ራሳቸው ተበዳሪው አይደለም መንገድ የሚቀይሱ፣ ሲያየኝ እንዳይሸማቀቅ። ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ።
ይህንን ሲላቸው አልከሪም እነል ከሪመ ኢዛ ቀደረ ዐፋ ወኢዛ ሐሰበ ሰማሕ ሲላቸው ነቢ ስ ላ ሰለም ፈገግ አሉና ፈቂሀል አዕራቢይ ሱብሓነላህ ይህ አዕራቢ ኢስላም ገብቶታል አሉ። ዳውቋል አሉ። በቃ ገባው ማለት ፍቅህ ማለት መረዳት ማለት ነው። አንደርስታንድ የዲኑን እንትን ተረድቷል አሉ። አላ ላ ከሪመ አክረሙ ሚነላህ ዐዘ ወጀል። ወዳጄ ሆይ ዓለም በተለያዩ ድምጾች ስታውከህ የሰዎች ወሬ ግራ ሲያጋባህና የራስህ ስሜት ሲፈታተንህ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ንግግሮች ተመለስ። ትዕግስትን ከሳቸው ተማር፣ እዝነትን ከንግግራቸው ቅዳ፣ ቅንነትን ከታሪካቸው ውሰድ። ከሴቶች ሁሉ መጥፎ ሴት ማለት ደግሞ አልሙተበርጃት የሚገላለጡ ሴቶች ናቸው። አላህ መልእክተኛው ዐለይሂ ሰላቱ ወሰላም ሰትሩት፣ ሸፍኑት ያሏቸው የሰውነት አካላቸውን አላህ ባዘዘው መልኩ ማይሰተሩ አልሙተኸይላት የሚኮሩ ሴቶች ናቸው። መጥፎ ሴት ማለት ወሁነል ሙናፊቃት ሙናፊቅ ሴት ማለትም እንዲህ አይነት ሴቶች ናቸው አሉና እንዲህ አይነት ሴቶች ጀነት አይገቡም። ሰው ሆኖ ማይሳሳት ላይኖር ይችላል። ነገር ግን ትክክለኛ የአላህ ባሮች ሲሳሳቱ ፈጥነው አላህ የሚያስታውሱ ናቸው። በዚህ ጥፋቴ አላህ እንዳይቀጣኝ፣ አላህ እንዳይቆጣኝ፣ ከረሕመቱ እንዳያርቀኝ ብለው ወንጀል ላይ ጥፋት ላይ ችክ የማይጸኑ ተሳሳቱ፣ ያጠፋ ጌታዬ ሆይ ማሪኝ ያበላሹትን የሚያስተካክሉ ናቸው፣ እስትግፋር የሚያደርጉ ናቸው። ከአላህ ውጪ ወንጀል የሚመር ማን አለ? ማንም የለም። ትክክለኛ የአላህ ባሮች ወለም ዩሲሩ ዐላ ማ ፈዐሉ ያጠፉት ጥፋት ላይ የማይጸኑ ናቸው፣ የማይቀጥሉ ናቸው። ጥፋታቸውን ያወቁ ይላል። እዚህ ዱንያ ላይ ጥፋቱን አውቆ ተጸጽቶ ወደ አላህ የተመለሰ አላህ ይምረዋል። የእሳቸውን ምክር ሁል ጊዜ የምታዳምጥ ከሆነ አላህ ዘንድ ተወዳጅ ትሆናለህ፣ በሰዎችም ዘንድ የተከበርክ ትሆናለህ። ሕይወትህ ትርጉም የሚኖረው ጉዞህም ወደ ጀነት የሚሆነው የታላቁን መሪ ቃል የዕለት ተዕለት ስንቅህ ስታደርገው ብቻ ነው። ስለዚህ ዛሬውኑ ቃል ግባ። የነቢዩን ሰለላሁ ዐለይሂ ወሰለም ሐዲሶች ለማንበብ ለመስማትና በተግባር ለመተርጎም ቁረጥ። ምክንያቱም እሳቸውን ማዳመጥ የአላህን ውዴታ ማግኛ ብቸኛው መንገድ ነውና። ከአላህ ውጪ ጌታ ያልሆነውን ጌታ ነው የሚሉ ሰዎች እንኳን ምን እንደሚሉ ብትሰሟቸው በሱ ጌትነት እመን ትድናለህ ነው አይደል የሚሉት። ሕያው ያደርጋል ያድናል ይላሉ። ይገድላል በሉ ስትሏቸው በፍጹም እሱ አይገልም ነው የሚሉት። እውነተኛው ጌታ አላህ ግን ያድናልም ይገድላልም። የኛ ጌታ በሞትም በህይወትም ላይ ስልጣን ያለው እርሱ ነው። ከጌታ አላህ ውጪ የሚገድል ከጌታ አላህ ውጪ የሚያድን ሕያው የሚያደርግ ማንም የለም። እንዴትስ ሊኖር ይችላል? በምን ሎጂክ? አላህ ወደዚህ ዓለምን ሲያመጣ ሲፈጥርህ ያለ ራሱ ፕሮግራም ያለ እቅዱ መሆን በሌለበት ጊዜ ነው እንዴ ተፈጠርከው? በፍጹም አይደለም። በራሱ ፕሮግራምና እቅድ ነው ወደዚህ ዓለም ወስኖ ያመጣ። የዚህ ዓለም ኮንትራት ተጠናቋል ይበቃሃል ብሎ ሞትንም የሚወስነው እርሱ ብቻ ነው። እርሱ መኖርህን እየፈለገ በህይወት መቆየትህን ወዶ ማን ነው በአላህ እጅ ውስጥ ጣልቃ ገብቶ ነጥቆ አንተን ሊገልህ የሚችለው ከጌታ አላህ ውጭ? እንደነዛ ሰዎች እኮ አባባል አላህ ያድናል የሚገድለው ግን ሰይጣን ነው የምንል ከሆነ ሁለት ጌቶች በዚህ ዓለም ላይ አሉ። አንደኛው ጌታ ሕያው ያደርጋል ያድናል፣ ሌላኛው ደግሞ እሱ ሕያው ያደረገውን ያፈርሳል ይገድላል። ምን ማለት ነው? አላህ መኖርህን ከፈለገ ሰይጣን በምን መልኩ ሊገልህ ይችላል? በምን አቅሙ? እንዴት ይታሰባል? ቁርአን ግን ሲያስተምር ምንድነው የሚለው? እያንዳንዲቷ ነፍስ ያለ አላህ ፍቃድና ውሳኔ ልትሞት አይገባትም ነው ያለው። ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 145 ላይ ማንኛይቷም ነፍስ የሙስሊምም ይሁን የካፊር በአላህ ፍርድና ውሳኔ ካልሆነ በቀር ልትሞት አይገባትም ነው የሚለው። አላህ መኖሯን የፈለጋትን ነፍስ ማንም በአጭር ሊያስቀራት አይችልም። ሁልጊዜ አዳምጡት፣ በዱንያም በአኺራም ትድናላችሁ። መጀመሪያህን መጨረሻህን ብታስብ አሉ ቀና ማለት ሐያ ይዘህ ነበር አሉ ቀርተው ልትኮራ ቁጭ ብለህ ሲያስብ መጀመሪያ ምንድን ነበርኩ? ከዛ ከቀበሩኝ በኋላ ሳምንት ወር በኋላ ምን ልሆን ነው? ያኔ ይገባሃል ማንነት። አንዱ የሱዳን ገበሬ በአጋጣሚ ላም ይታመምበትና ላሙ ታማበት ባለበት ሁኔታ የግብፁ ነጋዴ ያገኘዋል። ምን ሆነህ ነው እንደዚህ ሁኜ
እስቲ እንግዲህ ለፈጣሪ ስለተሳልና ላምህ ከዳነች ጾም ስለተሳል ስለትም አያውቅም ሰው እና ፈጣሪ ለምን ሲለው እሺልና ላሜ ከዳነች 7 ቀን ጾማለሁ ብሎ ስለት ይሳላል። ላሙ በፈጣሪ ጥበብ ዳነችለት። ላሙ ድና ጾሙን እየጾመ ልክ 7ኛው ቀን ላይ ሲደርስ ላሟ ሞተች። ምን ያድርገው? ጾሙን ጾሞታል። ስለ ስለቱና ስለ ጾሙ ብቻ ነው የተነገረው፣ ስለሌላው አልተነገረው። ላሟ ሞተች። ጾሙ በምን ሊያዝ ነው? ጌታዬ ወላሂ ይሄንን ጾም ከረመዳን ነው የምቀንሰው አለ። በምን ይያዛል አለ። በምን ሊያዝ ነው ጾም? እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። እንዲሁም ደግሞ ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።